ቅዱስ ሚካኤል አሊኮር ዋና አዛዥ ሻለቃ አብነው ታደሰ እባላለሁ። ቀን 24 አንደኛ ወር 2018 በምዕራብ ወሎ ግንባር ከሚንቀሳቀሰው ንጉስ ሚካኤል አሊኮር የተሰጠ መግለጫ መስከረም 23 ለ24 ሌሊት መካነ ሰላም የሚገኘው ኑር መስጊድ ምሽግ አድርጎ ተኩስ የከፈተው ጠላት የሃይማኖትን ግጭት ለማስነሳት ቢሞክርም ሊሳካለት አልቻለም። ነገር ግን የህይወት ዋጋ አስከፍሎናል። በመስጊዱ ውስጥ ብሬንና ስናይፈር ጠምዶ ምሽግም ተቆፍሮ ስለነበረ ጠላት በቂ ዝግጅትም አድርጎ በከፈተው ተኩስ ሁለት ፋኖ ተገድሎብናል። አጸፋ መልስ ተሰጥቶ ስለነበረ ጉዳት ደርሶባቸዋል። ይህንን ተከትሎ ህዝብ ሙስሊሙን ለማስቆጣት የብልጽግና ተላላኪዎች የሆኑ አካላት ሙከራ እያደረጉ ነው። ንጉስ ሚካኤል አሊኮር በበኩሉ ስሜታዊ የሆነው ህዝባችን እስከሚረጋጋና እውነትን እስከሚገባው በሚል ታግሷል። በዚህ መሰረት መካነ ሰላም ከተማን ተቆጣጥሮ የመቆየት ውሳኔውን አሻሽሎ ወደ ዳር ሰራዊቱን አውጥቷል። ይህንን ያደረግነው ለህዝባችን ደህንነት ስንል ነው። አትከፋፍሉ። ለምሳሌ እኔና የቦረና ወረዳ እስልምና ጉዳዮች ፕሬዝዳንት ሀጅ ነስሩ የታደሰ እንድሮ ልጅ፣ እኔ የሽንድሮ ልጅ ነን። ማን በማን ላይ ምላጭ ይስባል? ይህንን ያሰባችሁ አማራ ፋኖን ትግል ለማደናቀፍ ደፋ ቀና የምትሉ ከዚህ ድርጊት ተቆጠቡ ስንል የንጉስ ሚካኤል አሊኮር ያሳስባል። የአማራ ጥያቄያችን መልስ ስንል ጥያቄያችን ተሽጦ ስለጠፋብን ነው። የጥያቄ መልስም ማተን ነው። የአንድነት ጥያቄያችንንም የዲሞክራሲ ጥያቄያችንን ታፍኖ ስለነበረው የመብት ጥያቄያችን ስለጠፋን ይህንን የጠፋንን አንድነታችንን ለመፈለግ ስንል ከፋይ ጦር ወጥተናል። እስካሁን ድረስ የእውነተኛ ትግል አድርገን ለአማራ ትግል ብለን ስንወጣ አንድም ደሞዝ የለም። ለአማራ ትግል ብለን ሞት ብቻ ነኛ ደሞዝ። ስለዚህ አሁን ይህንን ትግል ለአማራ ብለን ስንሄድ እኛን ለመዋጋት የኛን ዓላማ ለማጥፋት የኛን ኦፕሬሽንን የምንሰራቸውን ነገሮች ሁሉ ለማሰናከል የተዘጋጁ አንደኛ የአማራ ህዝብ ተምሮ ሳይስ በሶቆቃ በሌለበት አንዳንድ ነገሮችን ችግር እንዳይገጥማቸው የምናደርግበት ምሽግ የሚያደርገው ብልጽግና ነው። የብልጽግና ሰራዊቶች የሚጠቀምባቸው ካምፖች አንደኛ ምን ይመስላል? ዩኒቨርሲቲውን ካምፕ የሚያደርጋቸው ተቋሞችን በአጠቃላይ ነው። ከየት ይጀምርልሃል? የሙስሊም ተቋሞችን፣ የክርስቲያን የሃይማኖት ተቋሞችን፣ የትምህርት የልጆቻችን የመማሪያ ተቋሞቻችንን እነዚህም በሙሉ በአጠቃላይ ካምፕ አድርጓቸዋል። ስለዚህ ይሄ ድርጊቶች እነዚህ ድርጊቶች በሃይማኖት ነክ ወጥተውብናል ብሎ በመካከላችን የሚያበዛው ሰውዬ ይህንን እውነታውን ህዝብና ህዝባችን የሙስሊሙ ማህበረሰብ የክርስቲያኑ ማህበረሰብ እውነቱን እስከሚያወጣ ድረስ ተቆጣጥረን በዛሬው ዕለት የምናገኘው እንዲል ለህዝባችንን እውነቱን አግኝቶ እስከምናገኘው ድረስ ወጣ ብለናል። በዛሬ ቀን ይሄ ድርጊት ባይፈጸምና ወይም ይህንን ሰላማዊ ሰልፍ ባይወጡብን በነበረ እስካሁን ድረስ መካነ ሰላም የኛ መሆኗን እናውቃለን። ህዝባችን እንዲያሸማቀቅብን የህዝባችን ቁጣም የህዝባችን ችግሩም የህዝባችን አንድነትም ውስጡን አጥርቶ እስከሚያገኝልን ድረስ ለህዝብ ስለወጣን ህዝባችን በመሰረቱ ችግሩን አጥርቶ እስከሚያገኝልን ድረስ ዳር ወጥተናል። ስለዚህ ማንኛችሁም የአማራ ህዝቦች እኛ ሙስሊም ክርስቲያን ብለን አይደለም የሚወጣ ነው፣ አንድነት ብለን ነው። ሙስሊሙ የኛን ማተብ በጥሶ እኛ ደግሞ የኛን ማተብ ሙስሊሙን ናትበው ስንለው እዛ ላይ ነበር ጠባችን። እለለንበትና ለልበት ቦታ ላይ መካከል የገቡ ሰዎች ይህን ችግር ሊያመጡብን ተነስተዋል። እዚህ ላይ መንቃት ያስፈልጋል። ከዛ ወዲህ የነበሩ የነገር አዳቃሪዎች ነገሩ ከዚህ መካከል እየተዳቀለ የዓላማ ትግላችንን የሚያጠፉትን በጋራ ወስደን በጋራ አንብበን
በጋራ ተሳስበን ይህን ችግር ወደ ኋላ ቀርፈን ወደ ትግላችን እንዲገባ ያስፈልጋል። በዚህ ምክንያት ላይ የተቀጣጠሉና ወይም የተነሱ ችግሮችን የሃይማኖት አባቶች ከህዝበ ክርስቲያኖችም ሆነ ከሙስሊም ማህበራቶች በጋራ ሆናችሁ ይህን ችግር ቶሎ በዚህ በሁለት ቀን ቀርፋችሁ ወደ ነበረው ትግላችን እንድንገባ አሳስባለሁ። አመሰግናለሁ።